አስተዋጽኦ አለበት። በቃ ስነሳ ይሄንን አደርጋለሁ ብዬ ተነስቻለሁ። ባሳለፍኳቸው 6 አመት ህይወቴ ላይ የሰራሁት ነገር የሰዎችን ባዮግራፊ በደንብ አጥንቻለሁ፣ አንብቤያለሁ። በኦዲዮ ደረጃ ብዙ ሰምቻለሁ። የፖለቲከኛ፣ የኪነ ጥበብ፣ የስፖርተኛ፣ የሙስሊም ከሊፋዎች አልቀሩኝም። ከነኚህ ካሰስኳቸው ሰዎች መካከል አንዱ ሳይንቲስት አብዱልቃድር ካህን የሚባል ፓኪስታናዊ ሳይንቲስት አለ። እሺ ፓኪስታኖች ዘ ፋዘር ኦፍ ቦምብ ይሉታል። እና ይሄ ሳይንቲስት ለዩኤን ተቀጥሮ የኒውክሌር ማብለያ ቦምብ እንዲሰራ ተቀጥሮ ነው የሚሰራው። ተቀጥሮ የሚሰራው ደግሞ ኔዘርላንድ ውስጥ ነው። እና ኔዘርላንድ ውስጥ ይሄ የኒውክሌር ቦምብ ማብለያውን ተርጓሚ ሆኖ ነው የሚያገለግለው እሱ። እና ስትገባና ስትወጣ ድርጅቱ በጣም ፍተሻ ከሚበዛባቸው ቦታዎች አንዱ ይሄ የኒውክሌር ማብለያው ቦታ ነው። ይሄ ሳይንቲስት ፓኪስታን በህንድ ስለምትኮረኮም የፓኪስታን በህንድ መኮርኮም የሚያስቆጨው ሳይንቲስት ነው። እና ምንድነው የሚለው እስራኤልና ህንዶች ፓኪስታንን ይኮረኩሟታል። የሚኮረኩሟት አቅም ስለሌላት ነው። አቅም ያጣችው ደግሞ አንድ የኒውክሌር ቦምብ ስለሌላት ነው። እኔ ደግሞ ልጇ ኔዘርላንድ ውስጥ የኒውክሌር ቦምብ ማብለያ ውስጥ ተቀጥሬ የምሰራ ሰው ነኝ። በየቀኑ ኖት ቢዝ በአገሬ ቋንቋ ኖት ቢዝ የኒውክሌር ቦምብ ማብለያ እንዴት እንደሚሰራ ራሴን እንትን ብል ነገ ተነገ ወዲያ ሀገሬን የኒውክሌር ቦምብ ባለቤት ማድረግ ይችላል ብሎ ውጥን ይይዛል። ፋይናሊ ይሄንን አደረገ። እያንዳንዱ ኖት ወሰደና ፍቃድ ጠየቀ አለቆቹን። ቤተሰብ ጋር ወደ ፓኪስታን ሊሄድ ነው አላቸው። እዛ ይሄን ያህል የጊዜ ገደብ ሰተናል ደርሰና ተብሎ ተሸኘ። ሚስቱን ልጆቹን ይዞ ነው ሄደው። እሱ በልቡ እንደማይመለስ ያውቃል። የፓኪስታኑን መሪ ነገራቸው። ለመጣ ነው ብሎ ፍቃድ ከመጠየቁ በፊት ነገራቸው። እና የሀገር መሪዎች ብልጥ ከሆኑ እንደዚህ አይነት ሰዎች እንመጣለን ብለው ካሏቸው ከሰማይ መና የወረደ ያህል መጠበቅ ግዴታ ነው። ምክንያቱም ይዘው የሚመጡት ነገር ቀላል አይደለም። ቀጣው እጅጉ ኖሮ ጠቅላይ ሚኒስትሩ ጋር ደውሎ ለመጣ ነው ቢል በደስታ ነው ሊቀበሉ የሚገባው። ሲመጡ አስተዋጽኦአቸው ትልቅ ስለሆነ ማለት ነው። እና ለመጣ ነው አለ። በደስታ ተቀበሉት። ከዛም ፍቃድ ከሰጠው ከኔዘርላንድ ወደ ፓኪስታን ሄደ። ፋይናሊ ሃይ ኤጁኬትድ የሆኑ ሰዎች ከያሉበት ከፓኪስታን ላይ ተወጣተው እሱ ያዘውን ሚሽን እንዲሰሩ ትእዛዝ ተሰጠ። ከዘበኛው ጀምሮ ሃይ ኤጁኬትድ ነው። ከዘበኛው ጀምሮ የአገር ሚስጥር ማባከን እንዴት ወንጀል እንደሆነ ተነግሯቸዋል። የቲም ሲቋቋም ቲሙ ስራው ምንድነው? የኒውክሌር ማብለያ ቦምብ እንዲሰራ ማቴሪያሎችን በዓለም አቀፍ ዙሪያ ሄደው ከሚገኙበት ቦታ ኮሌክት አድርገው ገዝተው በሚስጥር ወደ ፓኪስታን ይዘው መምጣት አንዱ ስራቸው። እቃውን ለመግዛት ብቻ 3 አመት ፈጅቶባቸዋል። ለመስራት አይደለም፣ እቃውን ለመስራት ብቻ። የኒውክሌር ቦምብ ማብለያው ሊያልቅ የተወሰነ ፐርሰንት ሲቀረው እና አሜሪካ አወቁ። እና ምንድነው የምትሰሪው ፓኪስታን አሏት። አይ እንደዚህ ለመሰረተ ልማት ነው እንጂ ሰዎች ላይ አደጋ የሚጥል አንድ ደሃ ሀገር እንዴት ብላ ትልቅ ኒውክሌር ቦምብ ልትይዝ ትችላለች? ስጋት አይግባችሁ አሜሪካና የአሜሪካ ወዳጆች፣ እኛ መሰረተ ልማት ፈልገን ነው አልዋሸንም፣ እየሰራን ነው ብለው አስተባበሉ። ሚኒስተሩ ወጥተው ፋይናሊ ጨረሱት። ታሪኩን አላረዘምኩብህም፣ ጨረሱት። እሺ እዛ ወጥተው መግለጫ ሲሰጡ አሜሪካና ወዳጆችሽ ይሄ የኒውክሌር ቦምብ ማብለያው ለልማት አይደለም፣ ጠላቶቻችን ሲኮረኩሙ ለመኮርኮም ነው። ዋ ስትሉን ዋ የምንልበት አቅም ላይ ደርሰናል። ስለዚህ የማንንም የጎረቤት ሀገር የህንድንም ኩርኩም የምንቋቋምበት አሁን ጭንቅላት የለንም። ዋ ለምትሉን ሁሉ ዋ ነው መልሳችን የሚል መግለጫ ነው የሰጡት። አብርሽ ታሪኩን ልብ ብለህ ከተነሳ አንድ ሰው ነው ይሄንን ያደረገው። አብዱልቃድር ካህን የሚባል ሰውዬ ነው ይሄንን ያደረገው። ፓኪስታኖች ዘ ፋዘር ኦፍ ቦምብ ይሉታል። ፓኪስታኖች
ያለ የሌለ ነገራቸውን አድርገው ነው የሚጠብቁት ሰው። እሱ ግን ካፌ መዝናናት ዝም ብሎ ወጥቶ ቲማቲም መግዛት ሽንኩርት ገዝቶ ዝም ብሎ ራሱ ኪችን ገብቶ የሆነ ነገር ኩክ አድርጎ በልቶ ኢንጆይ ማድረግ የሚፈልግ ሰው ነው በተፈጥሮ። እነኚህን ነገሮች ሊያደርግ ሲፈልግ በጣም ከለላ አይደለም፣ በብዙ ነው ፕሮቴክት የሚደረገው። ግን ሽንኩርት ሊገዛም ቲማቲም ሊገዛም ካፌም ሊገባና ኮፊ ሊጠጣ ሲል ከፍሎ አያውቅም። የፓኪስታን ሰው ሳይንቲስት አብዱልቃድር ካን ተከፍሎልሃል ሲገባ ፋይናሊ ለመደውና በቃ ሀገሪቱ ነፃ አገልግሎት ለሱ መስጠት ጀመረች። የቁርጥ ቀን ልጃቸው ነው ከነ ህንድ ከነ ምናምን ያተረፈው ነውና መዳፉንም አይበሉባውንም የሚስሙት እናቶች የሚመርቁት እንትፍትንፍ የሚልለት ሰው በየቀኑ አጃኢብ ነበር፣ አጃኢብ። እና እኔ ምን አስባለሁ በ6 አመት ውስጥ በጣም የግለሰቦችን ታሪክ ሰማው። በቃ ትልልቅ ሰዎችን በውስጥ ያኖርኳቸው። ፋይናሊ ወደ ወታደር ቤት ለምን ገባ ስትለኝ በቃ እኔ የራሴን አሻራ ጥላለሁ። አንዱ ኢትዮጵያዊው አብዱልቃድር ካን ነኝ እኔ። ስለዚህ በትምህርት በስልጠና ፊዚካልን በማስተካከል ሜንታሊ ፊዚካሊ በመዘጋጀት ያን ነገሮች አደርጋለሁ። ስለዚህ እኔ የመጣሁት ዝም ብዬ አይደለም፣ ይሄንንም የክብር ልብስ የለበስኩት ዝም ብዬ አይደለም። በጣም ትልቅ ድሪም አለኝ፣ የራሴን ኢምፓየር ገነባለሁ። የሆነ ጊዜ የኢትዮጵያ ወታደር ጦርነት ላይ ያለ ባሪያስ ልጄን ታስተምራለህ ምናምን ብሎ ኃላፊነት ሰጠኝ አይደል? የገባውበት አላማ ስለሆነ ከዛ በኋላ ትልልቅ ቻሌንጆችን አልፌያለሁ። ነገ ትልልቅ ቻሌንጆች ይገጥሙኛል። ጠዋት ተነስቼ እሮጣለሁ፣ ስፖርቴን እሰራለሁ፣ ፊዚካሊ ሜንታሊ እዘጋጃለሁ። ዓለም አቀፍ ላይ ስለ ሚሊታሪዎች የተጻፉ ዶክመንተሪዎችን አያለሁ፣ አነባለሁ። ይሄ ነገር ወደ ተሻለ ቦታ እንትን ይለኝ። ስለዚህ ለምን መነሻ ለምን ገባ? ኢትዮጵያን ሰላሟን ለመጠበቅ ብቻ አይደለም፣ ሰላሟን የሚጠብቁትን ወንድሞቼን እንኳን ለመጠበቅ ነው። ናሽናል ሰርቪስ የሰጡ ሰዎችን ተገናኝቼ ማውራት እድሉ ነበረኝና ሳያቸው ላይክ ቻሌንጅ የመጋፈጥ ሁኔታቸው በጣም ከፍተኛ ነው። በህይወታቸው ውሳኔ መወሰን አቅማቸው በጣም ከፍተኛ ነው። ራሳቸውን ሲጠብቁ በጣም ነው የሚያስቀኑት። ብዙ ነገሮች አሉ። ምናልባት ከዚህ ጋር አያይዘ እንድትነግረኝ የምፈልገው አንድ ሰው ለምንድን ነው ናሽናል ሰርቪስ አገልግሎት መስጠት ያለበት፣ እንደዚህ አይነት ስልጠናዎችን መውሰድ የሚኖርበት? ወታደር ቤት ስታሳልፍ ጥቅሙ ለራስህ ነው። ተፈራርመህ የምትገባው ለ7 አመት ነው። ከ7 አመት በኋላ መውጣት ትችላለህ። ውልህ ግን ለ7 አመት ነው። ለ7 አመት የምትፈርመው ውል ግን የሚሰጥክ ጥቅም ከዛ በኋላ ከ7 አመት በኋላ ላለው ህይወትክ ወደር የለው አስተዋጽኦ ያበረክትልሃል። ግን ናሽናል ሰርቪስ ከተጀመረ እንደዚህ አይነት የ7 አመት ውል ያለ አይመስለኝም። ስለዚህ በ7 አመት ውስጥ ማግኘት ያለብህን ጀግንነትና ብርታት ናሽናል ሰርቪስ ቢጀመር በተወሰነ ጊዜ ልታገኝ ነው። ስለዚህ አሁን ናሽናል ሰርቪስ ያላቸው ሀገሮች ምን አላቸው? አንድነት አላቸው፣ ህብረት አላቸው፣ ዩኒቲ አለ፣ በዛ ላይ ደግሞ የሀገር ፍቅሩ አለ። አሁን እንደ ኢትዮጵያ አይነት ሀገሮች ናሽናል ሰርቪስ ስለሌለ እነኚህ ነገሮች እየራቁ የመጡ ይመስለኛል። ስለዚህ ትውልድን የሀገር ፍቅር እንዲኖረው፣ ዘረኝነት እንዳይኖር፣ አንድነቱ እንዲመለስ ምናምን ትልቅ አስተዋጽኦ ያበረክታል ብዬ እገምታለሁ። ዓለም ከተቸገረችባቸው ነገሮች መካከል የተመሳሳይ ጾታ ጋብቻ ነው። በጣም ይሄ ቅስም የሚሰብረው፣ ለማውራት የሚከብድ፣ በጣም ከቆሸሹ ነገሮች ሁሉ የቆሸሸው ነገር ነው ይሄና አንዳንድ ሀገሮች የወታደር ቤትን ከዚህ እንደመፋቻ ሜትድ እየተጠቀሙት መጥተዋል። ወንድ ልጅ ቴስቲስትሮዩ ሲያንስ ነው ወንዳወንድ የመሆን ነገሩ እያነሰ የሚመጣው። ወንዳወንድ ያልሆኑ ወንዶች ደግሞ ወደዛ አይነት ነገር ውስጥ የመግባታቸው ባህሪ እየሰፋ ይመጣል ይላል ሳይንሱ ነው፣ የኔ ልከት አይደለም። ስለዚህ በዓለም ዙሪያ ወንዳወንድ የሆኑ ወንዶችን ለመፍጠር ቴስቲስትሮይ ከፍ የሚለው ስፖርት ስትሰራ፣ ወታደር ቤት ስትቆይ፣ የወታደራዊ ቁመና ሲኖርክ ወንድ ትሆናል። ስለዚህ ዓለም አሁን ተመሳሳይ ጾታ ላይ በወንዱ ላይ ያለውን እንኳን
ይሄ የጌን ቁጥር የመቀነስ እቅድ የያዘችው ትውልድን ወታደር ቤት በማስገባት ነው። ስለዚህ ለተመሳሳይ ጾታ ፍላጎት እንኳን ማርከሻ መድኃኒቱ በተቀሩት ዓለም ላይ ይሄ አንዱ የሆነ መጥቷል እና ወንድ ልጅ ስፖርት አይሰራ ቴስቶስትሮን ዝቅ ያለ ነው። በቃ እዚህ ጋር ሞባይል እዚህ ቦርጭ እና በቃ የሆነ ነገር የሆነ ነው። ኔክስት የሆነ ኦን የለም ልፍስፍስ ነህ ቁጭ ብለህ ትተቻለህ ትሰድባለህ ምናምን እዛም በኋላ የራስን ኢምፓየር አትገነባ የሚገነቡ ሰዎችን ትሳደባለህ ትተቻለህ የሞተ ሐሞት ነው የሚኖር። ግን ይሄ ሁሉም ማርከሻው መድኃኒቱ ወታደር ቤት ነው።